ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ስምረት ሙሉጌታ ነኝ። አብራችሁን ቆዩ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከዘመን ሞተርስ ጋር የጋራ ውል ስምምነት ተፈራረመ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለአባላቶቹ ዘመናዊ የኤሌክትሪክ መኪና ባለቤት ለማድረግ የሚያስችለውን ስምምነት ከዘመን ሞተርስ ጋር ተፈራርሟል። በስምምነቱ ወቅት የህብረት ስራ ማህበሩ ስራ አስፈጻሚ አቶ ፍጹም አብርሃ ህብረት ስራ ማህበራችን አሚጎስ ከዘመን ሞተርስ ጋር በጋራ በመሆን ለአባላቶቻችን የኤሌክትሪክ መኪና ባለቤት እንዲሆኑ የፋይናንስ ብድር ለማመቻቸት ያስችለው ዘንድ ይህን የጋራ ውል ስምምነት ተፈራርመናል በማለት ገልጸዋል። በተያያዘ ዜና ዘመን የኤሌክትሪክ ተሽከርካሪ ቴክኖሎጂን በማስመጣትና በቀላሉ በብድር በማመቻቸት አገልግሎት መስጠት መጀመራችን ተመራጭ ያደርገናል ሲሉ የዘመን መኪና አስመጪ ስራ አስኪያጅ የሆኑት አቶ መተከል ጸጋይ ተናግረዋል። ዝርዝሩን ተከታትለን እንመለስ። ሎሚ ዘመን ሞተርስ ምስ አሚጎስ ዛሬ ዘመን ሞተርስ ከአሚጎስ ጋር የስራ ስምምነት ስናደርግ በሀገራችን የሚካሄደውን ተፈጥሮን የማዳን ግንባታ አካል በመሆን ነው። ከፍተኛ የሆነ የነዳጅ አቅርቦት ችግር አለ፣ እንዲሁም ከፍተኛ የኢኮኖሚ አቅርቦት ችግርም አለ። እነዚህ ሁለት መሰረታዊ ችግሮችን ለመፍታት በጋራ ለመስራት ዛሬ በይፋ ተፈራርመናል። ስለ አሚጎስ ለረጅም ጊዜ ባደረግነው ጥናት የረጅም ጊዜ ልምድና ጥሩ የአፈጻጸም ብቃት እንዳለው በማየት በማረጋገጥና በማመን ነው ወደ ስራ የገባ ነው። ከአሚጎስ ጋር በመስራታችንም ደስተኞች ነን። ወደ ዘመን ሞተርስ በመምጣት የአሚጎስ አባላት በመሆን ቆጥባችሁ በቀላሉ የኤሌክትሪክ መኪና ተጠቃሚዎች የምትሆኑበትን እድል መኖሩን ማብሰር እንወዳለን። የፋይናንስ ጥምረትን መፍጠር በሚያስችሉ ነጥቦች ዙሪያ ውይይት ተካሄደ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከመቀሌ ዩኒቨርሲቲ ከተለያዩ የህብረት ስራ ማህበራት አመራሮችና ከሚመለከታቸው አካላት ጋር የፋይናንስ ተደጋጋፊነትን መፍጠር በሚያስችሉ ጥምረት ዙሪያ ውይይት ተካሂዷል። በመድረኩ ላይም የትግራይ ህብረት ስራ ማህበራት ገበያ ልማት ምክትል ኃላፊ የሆኑት አቶ የማነ ገብረ መስቀል በመድረኩ እንደተናገሩት ይህ ጥምረት የተዳከመውን የትግራይ ህብረት ስራ ማህበር የተሻለ አቅም እንዲፈጥር ያግዛል በማለት ገልጸዋል። በተያያዘ ዜና የህብረት ስራ ማህበሩ ስራ አስፈጻሚ የሆኑት አቶ ፍጹም አብርሃ የህብረት ስራ ማህበራት ጥምረት መመስረት ጠንካራ ኢኮኖሚ አቅም ለመገንባትና የለውጥ ስራን ለመስራት ያግዛል በማለት ገልጸዋል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በ1994 ዓመተ ምህረት ምሩቅ የፌዴራል ፖሊስ አባላት የ23ኛ ዓመት ክብረ በዓላቸውን ባከበሩበት ወቅት የምስጋና ሰርተፍኬት ተበረከተለት። በምስጋና ስነ ስርዓቱ ላይ የህብረት ስራ ማህበሩን ተሞክሮ ያጋሩ ሲሆን አሚጎስ በ9,000 ብር የተመሰረተ ህብረት ስራ ማህበር ሲሆን አሁን ላይ ካፒታሉን ወደ 3 ቢሊዮን ብር በላይ ከፍ በማድረግ የአባላቶቹን ቁጥር በ12 ዓመታት ውስጥ ከ20 አባላት ወደ 10,000 አባላት ማሳደጉን የህብረት ስራ ማህበሩ የፋይናንሻል ሞቢላይዜሽን ዳይሬክተር የሆኑት አቶ እንዳልካቸው ባይሉ እንደሚከተለው ገልጸዋል። የዛሬ ዓመት ምን አንስቼ ነበር? የአሚጎስን አጀማመር አንስቼላችሁ ነበር። 20 ጓደኛ ማቾች ናቸው አሚጎስን የመሰረቱት። አሁን ላይ ምናልባት የዛሬ ዓመት ከነበረው በጣም ትልቅ እድገት ደግሞ አምጥቷል አሚጎስ። አንደኛ እንግዲህ የዛሬ ዓመት እናንተን ሳገኝ አሚጎስ በአራዳ ክፍለ ከተማ ስር ነበረ የነበረው። አሁን ግን በፌዴራል ተመዝግቦ ምናልባትም ከአዋጭ ቀጥሎ ሁለተኛው በፌዴራል የተመዘገበ ተቋም ሆኗል ማለት ነው። ትልቅ ለውጥ አለው። የዛሬ ዓመት እናንተን ሳገኝ ምናልባት ወደ 70 የሚሆኑ ሰራተኞች ነበር የነበሩን። አሁን በእጥፍ ጨምሮ 165 ሰራተኞች አሉት አሚጎስ አሁን ላይ። በድጋሚ እንኳን አደረሳችሁ። አመሰግናለሁ። አምባሳደሩ በደቡብ ኢትዮጵያ ክልል የሚገኙ ህብረት ስራ ማህበራትን ጎበኙ። ኮሚሽነር አምባሳደር ሽፈራው ሽጉጤ ዶክተር በደቡብ ኢትዮጵያ ክልል የሚገኙ ህብረት ስራ ማህበራትን ጎብኝተዋል። አምባሳደሩ በወላይታ ዞን ቦዲቲ፣ ወላይታ ሶዶ ከተማ፣ በወላይታ ዞን ሁምቦ ወረዳና በጋሞ ዞን ጩንቻ ከተማ የሚገኙ የግብርናና ብድርና ቁጠባ ተቋማትን የስራ እንቅስቃሴ ጎብኝተዋል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ክቡር አምባሳደር ሽፈራው ሽጉጤ ዶክተር ህብረት ስራ ማህበራቱን በጎበኙበት ወቅት እንዳሉት ባዩት ነገር እጅጉን እንደተደሰቱና በክልሉ ባሉ ህብረት ስራ ማህበራት ከፍተኛ መነቃቃት መፈጠሩን ተናግረዋል። በቀጣይም ህብረት ስራ ማህበራቱ ከማምረት ጀምሮ በእሴት ጭመራ እስከ ማከፋፈል የሚደርስ አቅም በመገንባት ጠንካራ የቢዝነስ ተቋም ሆነው ለመውጣት መስራት ይጠበቅባቸዋል ብለዋል። አምባሳደሩ አክለውም በጉብኝታቸው በዘርፉ ጠንካራ አርሶ አደርና የኢንስፔክሽን አቅም እየተፈጠረ መሆኑን ተናግረዋል። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ወቅታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።